ጌታችንን ኢየሱስ ክርስቶስን የገነዙትን ዮሴፍና ኒቆዲሞስን ለማስታወስ ከትንሣኤ እስከ በዓለ ሃምሳ በእመቦ ብእሲ ፈንታ የሚባለውን የቅዳሴ ክፍል ዛሬ አብረን እናያለን። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የዩቲዩብ ቤተሰብ የሆናችሁ ሁላችሁ ሁልጊዜም እንዳስለመዳችሁኝ ይህን ቪዲዮ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ ሁኑ። አውቃለሁ ሰሞኑን ትንሽ ተጠፋፍተናል። በዓል እንዴት ነበር? ጥምቀት፣ ገና እንዴት አሳለፋችሁ? ቆንጆ እንደነበረ ተስፋ አደርጋለሁኝ። በበዓል በፕሮግራሞች መደራረብ እንደተጠፋፋን አውቃለሁ፣ ግን እክሳለሁኝ። ለመጥፋቴም ደግሞ ይቅርታ ጠይቃለሁ። ዛሬ እንግዲህ አምስተኛውን የቅዳሴ ክፍል እንጀምራለን። ይህ አምስተኛው የቅዳሴ ክፍል ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ በእመቦ ብእሲ ፈንታ የሚባል የቅዳሴ ክፍል ሲሆን ዮሴፍ ወኒቆዲሞስ ይባላል። ሁልጊዜም እንደምናደርገው ቅድሚያ ንባቡን በዜማ ሰምተን እንመለስና ወደ ምስጢሩና ወደ ትርጉሙ እንሄዳለን። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንስአ እሙታን በመንክርኪ። ዜማው እንግዲህ ይህንን ይመስላል። ዮሴፍ ወኒቆዲሞስ ይባላል ቅድም እንዳልኳችሁ። ከዚህ በመቀጠል ደግሞ የግዕዙን በአማርኛ ትርጉሙን አነብላችኋለሁ። ዮሴፍና ኒቆዲሞስ ድንቅ በሚሆን ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት። ይሄ እንግዲህ የአማርኛ ትርጉሙ ነው። ቅድም እንደተነጋገርነው የቅዳሴው ስርዓት ወይም ደግሞ በአጠቃላይ ወቅቱ ከትንሣኤ እስከ በዓለ ሃምሳ ሲሆን በእመቦ ብእሲ ፈንታ የሚባለው የቅዳሴ ክፍል ዮሴፍ ወኒቆዲሞስ ይሰኛል። ቅድም ያነበብኩላችሁ የቅዳሴ ክፍሉ የአማርኛ ትርጉሙ ሲሆን አሁን ደግሞ ወደ ምስጢሩ እንሄዳለን። ሁላችንም እንደምናውቀው እንግዲህ በመጽሐፍ ቅዱስም ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ በኋላ ዮሴፍና ኒቆዲሞስ ገንዘው እንደቀበሩት በዮሐንስ ወንጌል ምዕራፍ 19 ከቁጥር 38 ጀምሮ እስከ 41 ድረስ ተጠቅሶ እናገኛለን። በዚሁ ምዕራፍ ቁጥር 40 ላይ እንደዚህ የሚል ቃል አለ። እንደ አይሁድ አገናነዝ ስርዓት የጌታችን የኢየሱስን ስጋ ወስደው ከሽቶ ጋር በበፍታ ወይም ባህር ግምጃ ገነዙት ይላል። ስለሆነም ይሄን በመውሰድ ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ ይሄኛው የቅዳሴ ክፍል ይነበባል ማለት ነው። በዚህ ወቅት ለምን ይሄ ቅዳሴ ክፍል እንደሚነበብ የመጽሐፉ ጸሐፊ መጋቢ ምስጢር ሁለት ምክንያቶችን ያስቀምጣሉ። የመጀመሪያው ጌታችን ኢየሱስ ክርስቶስን የገነዙትን ዮሴፍና ኒቆዲሞስን ለማስታወስ ሲሆን፣ ሁለተኛው ደግሞ ዘመኑ ራሱ ዘመነ ትንሣኤ በመሆኑ ይሄ ቅዳሴ ክፍል ይነበባል። በዘመነ ትንሣኤ ወይም በበዓለ ሃምሳ ብዙ ጊዜ የሚነገረን ሁልጊዜ ሰላምታችን ራሱ ክርስቶስ ተንሥአ እሙታን አይደለ? ስለዚህ ኢቭን ሰላምታው ራሱ ተቀይሮ ክርስቶስ እኮ ከሙታን ተለይቶ ተነስቷል የሚለው እንደ ሰላምታ ተቀይሯል። ስለሆነም ያን የዘመኑን የትንሣኤ ዘመን መሆኑን ለማሰብ እና ጌታችንን የገነዙትን ዮሴፍና ኒቆዲሞስን ለማስታወስ ይሄ ቅዳሴ ክፍል ከትንሣኤ ጀምሮ እስከ በዓለ ሃምሳ ይነበባል። ሌላው መጋቢ ምስጢር እዚህ ጋር የሚያስቀምጡት ወሳኙ ነገር ጌታችን ኢየሱስ ክርስቶስ ለምን መገነዝ እንዳስፈለገው አንድ ነጥብ ያስቀምጣሉ። የተገነዘበት ምክንያት የመጀመሪያው መሞቱ እርግጠኛ እንደሆነ ለማሳወቅ ነው፣ እንደሞተ ለማረጋገጥና ሁለተኛው ነገር ደግሞ ስርዓትን ላለማፋለስ ብሎ ነው። እንደምታውቁት ክርስቶስ እኔ ስርዓትን ላስቀጥል ወይም ላቀና እንጂ ላፈርስ አልመጣሁም ብሏል እና ያንን ስርዓት ለማስቀጠልና መሞቱ በእርግጥም እውነት እንደሆነ ለማረጋገጥ እንደ ሰው መገነዝ አስፈልጎታል ማለት ነው። በሀገራችን አሁንም ድረስ ሰዎች ይገነዛሉ እና ይሄ ስርዓት ከአይሁድ ጀምሮ እስከኛም ድረስ አሁንም እየቀጠለ ይገኛል። በነገራችን ላይ ጌታችንን የገነዙትን ዮሴፍና ኒቆዲሞስን ስናነሳ ኒቆዲሞስ ያው እንደምታውቁት በሌሊት እየሄደ ከክርስቶስ የሚማረው ሰው ነው እና የአይሁድ መምህር ነው፣ ባለስልጣን ነው፣ በጣም የተማረ ሰው ነው። እንደዛም ሆኖ
በሌሊት ማንም ሳያየው እየሄደ ክርስቶስ ጋር ይማር ነበረ። ክርስቶስ በሌሊት ሚስጥረ ጥምቀትንም የገለጸለት ሰው ነው ኒቆዲሞስ ማለት። ዮሴፍም እንዲሁ ባለጸጋ የነበረ ሰው ነው። ሁለቱም እንግዲህ ሄደው ከጲላጦስ የጌታችን የኢየሱስ ክርስቶስን በድን ተቀብለው ውድ የሆነ ሽቶ ገዝተው እንደገነዙት መጽሐፍ ቅዱሳችን ይነግረናል። ከዛ ውጭ ደግሞ በቤተክርስቲያናችን አስተምህሮ ቤተክርስቲያናችን ራሷ ህንፃው የኢየሱስ ክርስቶስ አካል ብቻ ሳትሆን የመቃብሩ ምሳሌ ነች እና ሁልጊዜ ስንገባ ወደ ቤተክርስቲያን ስንገባ እንሳለማለን አይደለ? በምንሳለም ጊዜ መቃብሩን እያሰብን ነው የምንሳለመው፣ ገና ወደ መግቢያው ስንገባ ማለት ነው። ከዛ ተሳልመን ከሰገድን በኋላ ግራና ቀኝ እንሳለማለን አይደለ? አንደኛ ቤተክርስቲያን እንዳልነው የክርስቶስ አካል በመሆኗ ነው። ሁለተኛ ነገር ደግሞ ግራና ቀኝ መሳለማችን ቤተክርስቲያን የኢየሱስ ክርስቶስ መቃብር ምሳሌ እንደመሆኗ ግራ ቀኙ ደግሞ የገነዙት የዮሴፍና የኒቆዲሞስ ምሳሌ በመሆናቸው ለእነሱም ሰላምታ ሰጠን እነሱንም አስታውሰን ነው ማለት ነው ወደ ቤተክርስቲያናችን የምንገባው። እያንዳንዱ የቤተክርስቲያናችን ክፍል ከዚህ በፊትም ቲክቶክ ላይ ቪዲዮ ሰርች የላችሁ ነበረ። እያንዳንዱ የቤተክርስቲያን ክፍል ወለሉ ሳይቀር የቆሙት ምሰሶቹ ሳይቀር በሙሉ ምሳሌነት አላቸው፣ ትርጉም አላቸው። ያለ ምክንያት የተተከለ አንድ እንኳን ተክል አናገኝም ቤተክርስቲያን ውስጥ። እያንዳንዱ ነገር ምሳሌ አለው። እግዚአብሔር ቢረዳን በዚህ ነገር ላይ ደግሞ አንድ ቪዲዮ ሰርተን የምንማማር ይሆናል። አምስተኛው የቅዳሴ ክፍላችን እንግዲህ ይህን ይመስላል። ሁልጊዜም ደግሞ እንደምላችሁ መጽሐፉን እየገዛችሁ ይህንን የቅዳሴ ክፍል ማጥናት አብረን መማር እንችላለን። በዚሁ አጋጣሚ እንደውም ሴምስ የሚገኘው ቅዱስ ሚካኤል ቤተክርስቲያን ካቴድራሉን ያስመርቃል። እጅግ በጣም የሚገርም ህንፃ፣ የሚገርም ቤተክርስቲያን ነው። እዛ ሄዳችሁ ህንፃውን ቤተክርስቲያኑን ማየት ትችላላችሁ። በዛውም ከሄዳችሁ አይቀር መጽሐፉን ገዝታችሁ አብረን የቅዳሴውን ተሰጥኦ ትርጉሙን ምስጢሩን መማማር እንችላለን። ከዚህ ቀደም በሰራሁላችሁ በዚህ ቪዲዮ ላይ በቅርቡ የህፃናት ጥናት እንደጀመርኩ አሳውቂያችሁ ነበረ። ስለሆነም እስከ 10 ዓመት ዕድሜ ድረስ ያሉ ልጆችን አሁንም እየተቀበልን እንደሆነ ላሳስባችሁ እወዳለሁ። እዚሁ ዩቲዩብ ላይ በኮመንት ልታናግሩኝ ትችላላችሁ። እዛም ቪዲዮ ላይ ሄዳችሁ ስልክ ቁጥር አለ፣ በዛ ስልክ ቁጥር ደውላችሁ ልታገኙኝ ትችላላችሁ። በዚህ የልጆች ማስጠናት ፕሮግራም ላይ የማካትተው አካዳሚ ጥናት ብቻ ሳይሆን መንፈሳዊ ተግባራትንም ልምምድ እንዲያደርጉ የመጽሐፍ ቅዱስ ጥናትን፣ ጸሎትን በአጠቃላይ ለልጆች የሚሆን በመንፈሳዊ ህይወታቸው ትንሽ በትንሹ እያደጉ እንዲለማመዱ የሚያደርጋቸውን መንፈሳዊ ተግባራትንም ያካተተ መንፈሳዊውንም ዓለማዊውንም ትምህርት አካቶ የሚይዝ ጥናት ነውና የምንሰጠው። ሁላችሁም እየደወላችሁ እኔንም እያገኛችሁ ልጆቻችሁን ማስመዝገብ ትችላላችሁ። ለሚኖራችሁ ማንኛውም ጥያቄ አስተያየት በሙሉ እኔ አለሁኝ። በቴሌግራም ልታገኙ ትችላላችሁ፣ እንዲሁም በቲክቶክ እንዲሁም ደግሞ በዩቲዩብ ኮመንት ላይ ልታገኙ ትችላላችሁ። የቴሌግራም ዩዘር ኔሜንም አስቀምጥላችኋለሁ። እግዚአብሔር ቢወድና ቢፈቅድ በህይወት ብንኖር ደግሞ በሚቀጥለው ቅዳሜ አንቲ ውእቱን ወይም ደግሞ 6ኛውን የቅዳሴ ክፍላችንን እንቀጥላለን ማለት ነው። እስከዛው ድረስ ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘላለማዊነት ነውና ክርስቶስን በማመን እስከ መጨረሻው ድረስ ጸንተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።